ቻይናዎች ምን ይላሉ መሰላችሁ? ኒሆማ ሁንሃ ምን ማለት ነው? ሶስተኛ ላይ ካለው 3 ነጥብ ነው የቀረን እንደማለት ነው። ካሪክ ምርጥ ቀያሪ አማዶታ ኢምቦይሞ ወደዚህ ወጥቶ ሴስኮን በጣም ቆንጆ በረኛችን አሪፍ ነበረ። ኩኛ ወደ ኢምቦይሞ ፓስ ያደረገው ኳስ ይመቸን። ገብርኤልን ቆንጆ ምሽት ነበር። 1-0 መሆኑን እንዳታዩ። ኡቭር ይመቸን። ቻምፒዮንስ ሊግ መጣሁልሽ ሰላምዬ፣ አንቺን ማየት ከቻልኩ ብሏል። ይመቻችሁ። ወደ ቻምፒዮንስ ሊግ ጉዞ ደን ካሪክ እኛን ይዞ ደን ኦላን ይዞ ብለናል። አባቴ ከብዛት ጥራት ነው ከኳንቲቲ ኳሊቲ። ምን ሆነሻል? ሎካልቲ ነኝ ዘም ብዬ የምራገጠው መርጬ ነው አባቴ። ምን ሆነሻል? እንግዲህ ፍሬህን ያሟሟ የቋጠርክ ወያላ ነጋቲ ቦላ ምንም ማድረግ አይቻልም። ድክ ባልጫ አሙቄ ኤቨርተንን ለሶርም እሷን ነው የምበላው። እንግዲህ አባቴ ጾም ያዣ ምን ሆነሻል አባቴ? አይዞን እንግዲህ ወያላ አልተገናኘንም። እንግዲህ 2026 ከገባ በፕሪሚየር ሊጉ ምንም አይነት ሽንፈትን ያልቀመሰው አንድ ቡድን ብቻ ነው። እሱም ማንቸስተር ዩናይትድ ይባላል። ያራዳ ልጆች ዛሬ ከኤቨርተን ጋር በያዙኝ ልቀቁኝ ነው። ኤቨርተን ሜዳ ሄዶ ጆሮ ግንዱን በለው መጥቷል ማለት ነው። ማንቸስተር ዩናይትድ ምንም ጥያቄ የለውም። የማይክል ካሪክ ቡድን እጅግ በጣም ኃይለኛ መሻሻል ላይ ነው ያለው። ያራዳ ልጅ 6ኛ ተከታታይ ጨዋታቸው ነው። ምንም አይነት ሽንፈት የለም። ይሄ እጅግ በጣም አስገራሚ ነው። ምን ብዬ ልንገር ማለት ነው። ኩኛ ለኢምቤሞ የሰጠው ኳስ ማለት ነው እንዴት ማስረዳት እንዳለብኝ አላውቅም። የሚገርም ኳስ ነው። ከምንም ነው ኳሱን ነፍስ የዘራበት ማለት ነው። ኢምቤሞም ለሼስኮ ቆንጆ አርጎ አቀብሎ ቆንጆ ጎል አስቆጥሯል ማለት ነው። ማንቸስተር ዩናይትዶች ያም ቆንጆ 3 ነጥብ እንዲያገኙና ካስቶን ቪላ ጋር ልዩነታቸው በ3 እንዲሆን ማድረግ ችሏል ማለት ነው። በጣም አስገራሚ ጨዋታ ነበረ። ማንቸስተር ዩናይትዶች አለተቻሉ ያራዳ ልጆች እያሳሳቁ ነቀነቁ ነው ጨዋታው። ተናስተልኝ እንደመላችሁ ከሸገር መጣ ልናያችሁ። ተናስተልኝ እንደመላችሁ ከሸገር መጣ ልናያችሁ። ይሄ እኮ ነው የሚፈለገው። እኔ ተናግሬያለሁ። ቋጠሯችን ሰርቷል። የኛም የእናንተ ብቻ አይደለም። የኛም ቋጠሮን እንደዚህ ያደረጋችሁ ጎረቤቶቻችን በቃ ይሄ ነው። ሴስኮ ነበር ፈርስት ቪዲዮ ላይ ተናግሬያለሁ። ሴስኮ ነበር የሚያስፈልገው ቡድኑ። እነ ካዝሜሮ ትንሽ መዳከም ነገር ይታይባቸው ነበር። ካዝሜሮና ሜኑ አማድ ራሱ ጥሩ አልነበረ ዛሬ ላይ ማለት ምን አይነት በቃ ውጤት አስጠብቀው ወጥተዋል ማለት ነው። ሜንታሊቲያቸው አሪፍ ነው። ቶፕ 4 ኢዝ ባክ ተመልሰውላቸዋል። በቃ እኔ ምንም ማለት የምችለው ነገር የለም። ስለዚህ ጨዋታ ገብቷል አይደለ? የሚፈልጉትና ትክክለኛ ውጤት ነው ይዘው የወጡት። ዴይ 1 ብሎ ደግሞ ሊጀምር ነው ያለ ባለ ጸጉራም ሰውዬ። ከኤቨርተን 3 ነጥባችንን ወስደናል እና ዋነኛውን ሚና ከተጫወቱ ተጫዋቾች አንዱ ሴላሜንስ በረኛችን እርግት ያለ ኩሉን የጠበቀ በቃ እኔ ምችት ያለ አይደል የሆነ ኧረ ምናምን ማትሉበት ማትጠራጠሩት በረኛ። እግር ኳስ ነው፣ ነገም እንደሚሆን አናውቅም። እስካሁን ባለው ፐርፎርማንስ ዩናይትድ ቤት ከመጣ ጊዜ ጀምሮ ባለው ፐርፎርማንስ ግን ምችት ያለኝ በረኛ ነው ሴላሜንስ የኔ አባት። ዩናይትድ አሸንፏል። አረ በስመ አብ ማን ሙሉ ሰከንድ አፍ ተደብድቦ እንዴት እንዳገባ አላቀለትም። ሼስኮ ተቀይሮ ሲገባ ምንድነው የሚያገባው? ካሪክ ይውላችሁ የለ የተመቸኝ ነገር ከካሪክ ማለት ነው ቀያሪ ላይ በፍጹም አይቆዩ። ያህል ቲሙ እንደተቸገረ ገብቶታል ማለት ነው። አማዳ አያስፈልግም ነበር ወጣ። ምንድነው ካውንተሩ? ኩኛ ምን አይነት ክሮስ ነው የሚያደርገው? ማን ኤቨርተኖች ሙሉ ሰከንድ አፉን ነበር ይቀጠቅጧቸው ሙሉን ማለት ጋርነር ከኩኛ ጋር ድብድብ ሙሉ ጨዋታውን። አረ በስማ አማን እድለኛ አይደሉም ኤቨርተኖች። ከዛዛ ባሪ የተባለ ሰውዬ ምንም ነገር ነው የማይችለው። እሱ ደግሞ ምንም በቃ ዝም ብሎ ቴስታ ማሸነፍ ብቻ ምንም አይችልም። ቦክስ ውስጥ ማን ላመንስ ምን አይነት ኳስ ነው የመለሰው እንዴ! ማይክል ኪን በግራ እግሩ 90 ዲግሪ ላይ ነበር የመጣው። እንዴት አድርጎ እንደመለሰው አላቅለትም። ማን ኤቨርተኖች ከልባቸው ነበር የጮቱት ሙሉ ሰከንድ አፉን። ማን እነዚህ ማንቸስተር ክለቦች ሁለቱም ሰከንድ አፍ ተበልጠው ግን አሸነፉ። ተናፋቂው ክለባችን በድል ተመልሷል። ፓፓ ኤቨርተንን ሜዳው ድረስ ሄደን አረጋግተኑ መተናል ማለት ነው። ሌላ አንድ በጣም ያስገረመኝ መረጃ ማለት ነው አርቴታ በትርፍ ሰዓቱ ኤቨርተንን እንደሚያሰለጥን ዛሬ ነው ያወቅኩት ማለት ነው። 10-1 ነው 10-2 ምናምን ነው። ለኮርና ነበር የሚጫወቱት። ኮርና በመጡ ቁጥር ነፍሴ ተጨነቀች በክርስቶስ
ከማሸነፋችን ያላነሰ ማለት ነው እነዛ ኮርናዎች አለመግባታቸው በጣም ትልቅ ነገር ነው። ባለፉት አመታት እንግዲህ የምናውቀው ዩናይትድ የቆመ ኳስ ላይ እንደምታውቁት ነው በቃ ዝም ብሎ የሚያፈስ ከበረኛው ጀምሮ እንዳለ ምንም አይነት የተደራጀ ነገር የለም ሴት ፒስ ላይ ማለት ነው የምንከላከልበት መንገድና እነዛ ኮርናዎች አለመቆጠራቸው ሌላ 3 ነጥብ ነው ለኔ። እግዚአብሔር ግን እነሱ ለኮርና ነበር የሚጫወቱት እና አርቴታ በትርፍ ሰዓቱ እነሱ እንደሚያሰለጥን ሰምቻለሁ ማለት ነው። ሴስኮ በጣም የሚገርም ወርልድ ክላስ የሆነ ፊኒሺንግ ያሳየናል። መልሱ ደግሞ አማተር ሰው የማይሰራውን ስህተት ደግሞ መልሶ ይሰራል። እንዴት እንደሆነ ያው ላድንቀው ወይስ እኔ አልገባኝ። ለማንኛውም ይመችሽን አባት። በጣም ወርልድ ክላስ የሆነ ፊኒሺንግ ነው የተመለከተው ማለት ነው። ሌላ ኳስ ራሱ ማግባት ይችል ነበር። ኩኛ ሲስገበግብ ኳሱን አልሰጥ ብሎ ራሱ ወደቀ ሄዶ በጣም ነው ያበሳጨኝ። ኩኛ ቀልድ አይደለም መያዝ ነው ዘንድሮ። ፓፓ ፕሪሚየር ሊጉ ወንድ ከሆነ እስኪ ሌላ 10 ጌም ይጨምርበት። እስኪ አይለቅ ሊጉ ሌላ 10 ጌም ይጨምርበትና ወንድ ከሆነ እንዴት ዋንጫው እንደምንበላው አሳያል። እኔ ማለት ነው ጀማው በቃ ምርር ብሎኛል። አሁን የተማረርኩት በዚህ በረኛ እንዴ እነ ኦናናን እነ ባይንደር ምናምን የሚባሉ እነዛ በረኞችን እንዳላየን አሁን ይሄ መቶ ምን አድርጉ ነው የሚለን እንዴ? እኛ ማላይ ሙድን ያዝማንዬ ያወጣውን ጎል አይቷል። ይሄን ኳስ የምሪን እኮ ነው የምልህ በጣም ከባድ ኳስ ነው። በቃ እንዴት ነው እዛ 90 ዲግሪ ላይ የተላከን ኳስ ማለት ነው በእንደዚህ አይነት ሁኔታ የሚያወጣው ነውር አይደለም እንዴ? ብችልም እኮ ትለቃለህ እኮ አንዳንዴ ግግም ይላል እንዴ? እንዴት እንዳበሸቀኝ አንተ እንዴት አይነት ኳስ ነው ያወጣው ማን ለሴፉ እኮ አድርቄዋለሁ ግን አይወጣም። በቃኛው ነውናና አይተን ብዙ ነገር የለመድን ደጋፊዎች ነን፣ የኳስ ተመልካች ነን። ይለቀቃል አንዳንዴ በቃ መልቀቅ አለበት። ከዛ ውጪ ጀሞ ዛሬ ዩናይትድ እጅግ በጣም ወሳኝ 3 ነጥብ ነው ከኤቨርተን ሄዶ ይዞ የመጣው ጀሞ። በተለይ ደግሞ በቶፕ 4 ሂደቱ ላይ ማለት ነው ራሱን አደላድሎ እንዲያስቀምጥ የሚያስችለውን አይነት ውጤት ነው ያመጣው። ከዛ ውጪ አንደነ ሊቨርፑል እና ቼልሲው እየተንገዳገዱም ቢሆን ዩናይትድን እጅጉን የሚፈትኑት ቡድኖች ነው የሚሆኑት። እያንዳንዷን ነጥብ እያሳካ መሄድ ነበረበት። ዛሬ ትልቅ ነጥብ ነው ያስመዘገበው ጀሞ። ከዛ በተጨማሪ እንግዲህ አሁንም ቢሆን በአዲሱ ሲዝን አልተሸነፈም ዩናይትድ እንደቀጠለ ነው ይላል። አሁን በዚህ ሊሸልሉብን ነው። አቤታታ ጀማ ለማንኛውም ይመቻችሁ። ሰላም። ወንዱ ክለብ ተመልሷል ይልሃል። ሞቅ አርጉት እቴትየነ ወንዱ ክለብ ተናፋቂው ክለብ እናቴ ትሙት። ኤው ራሱ ግሬስ እንዴት እንደሚያምርብኝ ማንቺዬ የ14 ቀን ናፍቆት ኢየሱስ እንዴት አባቱ እንደሚጣፍጥ ሴስኮዬ የኔ አባት በቃ ሁሌ እየተቀየርክ እየገባ ሁሌ ስትት የኔ አባት በጣም ነው የምወድ። በዚህ አጋጣሚ ጋይስ እንደዚህ ጽድት ያሉ በማንቼ የተሰሩ ሁዲዎችንና ቲሸርቶችን እኔ ጋር ማግኘት ትችላላችሁ። በጣም በተመጣጣኝ ዋጋ ነው በጣም ማለት ነው። እና በቃ ምርጥ ናቸው። በጣም ነው የሚያምሩት። በቲሸርትም አለ ቆይ ላሳያችሁ። በቲሸርትም እንደዚህ እንደምታዩት ነው። በጣም ጽድት ያለ ነው ጋይስ። በተመጣጣኝ ዋጋ እኔ ጋር ማግኘት ትችላላችሁ። እዚሁ ቲክቶክ ላይ ጻፉልኝ። የምትፈልጉ ኦርደር ማድረግ የምትፈልጉ ሰዎች ጻፉልኝ። ይመቻችሁ። አሁን እንዲህ ለማሸነፍ ነው እንደዚህ መከራና ስቃችን የምታበሉን? አንድ ለባዶ ለማሸነፍ ለምንድን ነው ፈርስት ሃፍ ቤንጃሚንን ያላስገባችሁት? ወይስ እኛን አጓግቶ ለማሸነፍ ነው? ጥሩ ስትራቴጂ ነው። እኛን እንደዚህ እስከ ሌሊቱ መጨረሻ ጫፍ ድረስ እስከ መጨረሻ ጨዋታዋ ድረስ አይተን ጓግተን ቋጥረን ሳይሳካልን ጨጓራችን ተልጦ እንድንተኛ የሚያደርገን ታክቲክ ይዞ መጥተው ከሆነ እንደዛ ተሳክቶልሃል በሉልኝ። ጥሩ ነው። ግን አሰላለፉ ልክ አልነበረም። ልጁን ፈርስት ሃፍ ራሱን ማስጀመር ነበረበት ሴስኮን ማለት ነው። በአግባቡ ማለት ነው። በአግባቡ ለማንኛውም 1-2 አሸንፋል። ጀማው ዛሬ ቋጠሮ አልሆነም። እኔ ትርፌ ናፍቃኝ ነበር፣ እሷን ማየት ፈልጌ ነበር። ለዛ ነው ያዩዋት እንጂ ከዛ ውጭ 1-2 አሸንፋል። ቶፕ 4 ላይ 48 ነጥብ ይዛ ተደላድላ ተቀመጠች። አንተ 4ኛ ላይ መታለች። አሁን እንግዲህ ወደ ቪላ እየተጠጋች ነው። በ3 ሆነሽ ከቪላ እቺ አመጣጧ ጥሩ አይደለም። ጀማው አመጣጧ ጥሩ አይደለም። በቃ ዘንድሮ ቻምፒዮንስ ሊግ ላይ ልትጸድቅበት ነው መሰለኝ። አሬ የሆነ ቡድን ቀስ ማስበረልኝ እቺ ቡድን አይ መከራ ማንቸስተር ዩናይትድ ከ6 ጨዋታ 5 አሸንፎ አንዳቸው አንቢትን አሁንም አንቢትን ሆኖ እየቀጠለ ነው ይላል። ስለ ጌሙ በደንብ ከማውራት በፊት ፈርስት ሃፍ ያልኩትን ተመልከታ። ሰከንድ ሃፍ ላይ ምን አለ በለኝ ሴስኮን ታገት አስገባውና ለውጥ ይፈጥርላል። ሴስኮ ማለት እንዳልኩት ሴስኮ ጌሙን ቀየረው ስነግረው እየነገርኩት ካሪክ ግን ሰማኝ። ፈርስት ሃፍ ያልኩት ቪዲዮ ሙሉ ለሙሉ ከችማ የካሪኩ ፓርት ትንሽ አጋግየው ነው በመብሸቅ ስላለብሽ ማለት ስላሸነፍሽ ግን ከ6 ጨዋታ 5 ጨዋታ ስላሸነፍሽ ኦን ፎርም ስለሆንሽ ዛሬ አላበሽክሽ
ዛሬ አላበሽክም። እንደውም በግል ለጠየቁኝ የማንቸስተር ዩናይትድ ደጋፊዎች የነገርኳቸውን ነገር ዛሬ በግልጽ ልንገራችሁ። ማንቸስተር ዩናይትድ ነው ሶስተኛ የሚጨርሰው ማንቸስተር ዩናይትድ ነው። አስቶን ቪላ ይወርዳል። ማንቸስተር ዩናይትድ ደግሞ ከቼልሲ እና ከሊቨርፑል የተሻለ አቋም ላይ ነው ያለው። ይሄ ደግሞ ይቀጥላል። ካሪክ ይቆይ ምናምን ደረጃ ድረስ እንዳትደርሱ እመኑኝ። ኦሊ ራሱ 17 ጌም እኮ አልተሸነፈም። ገባ ንፍጭል ያሉት ደጋፊዎች ይመጡና ሴስኮ ከጊዮከሬዝ ማንም ከጊዮከሬዝ ጋር እንዳይወዳደር ባይዘው ማለት ነው። ሁሉም ካስፈረሙት አጥቂዎች በሙሉ ጊዮከሬዝ ነው ጎል ያለው ከኢኪቲኬም ጨምሮ ማለት ነው። እናረጋጋው። ገባ አይደል? ሳይችል ነው እንደዚህ ያገባው። ሳይችል እንደዚህ ያገባ ነው። ሲችል ደግሞ እንደሚችል ደግሞ ከኔ ስማው እርግጠኛ ነኝ ማለት ነው። ለዋንጫ ነው የምንጮት ምናምን ትላሉት ደግሞ አሁንም ደነዝ እንደሆናችሁ። ሶስተኛ ለትክክለኛ ዩናይትድ ደጋፊ ምን ያህል ፕሮግረስ እንደሆነ ታውቃለህ። ሶስተኛን ደግሞ ታገኙታላችሁ በእርግጠኝነት ነው የምልሽ፣ በእርግጠኝነት ማለት ነው። የሚገርም ፎርም በቃ እንደዚህ የሚያፈገፍጉትን ሴስኮን እያረክ ሎንግ ቦል ምናምን እያራምድክ ትመታለህ። ከነገና ደግሞ ከትላልቅ ቡድኖች ደግሞ አራቱን ብሩኖ ኩኛው እያሽከረከርክ ታጫውታለህ ማለት ነው። ካሪክ ከሌሎቹ ቡድኖች አንተ የተሻለ ፎርም ያለህ ትመስላለህ። ወጥር ሼሽኮዬ ሼሽኮ አበባ እንዲያው ሼሽኮ አበባ የኔ ቀዘባ የኔ ወንዳ አጥቂ የራሱን ኳስ ያ ሁሉ ኪሎ ሜትር ተጉዞ በ20 ደቂቃ ወሳኝ ጎል ያገባል። የማንም ዝባዝንኬ 90 ደቂቃ እየተርመጠመጠ ፀጉሩን እያሻሸ ከኔ ወንዳ አጥቂ ከቤንጃሚን ሼሽኮ ከሚኬል አርቴታ ክራሽ ከቤንጃሚን ሼሽኮ ጋራ ማወዳደር ኃጢአት ነው ወይ ያለው ግባናተኛ በ2026 ያልተሸነፈው ብቸኛ ወንዱ ክለብ የኔ ማንቸስተር ዩናይትድ የእንግሊዙ ኩራት ወንዱ ክለብ ማንቸስተር ዩናይትድ ቋጠርክ ትተኛታለህ። ተኛ የኔ ወንዳ አጥቂ። ይህ አጥቂ 20 ደቂቃ በቂ ነው። የማንም አጥቂ 90 ደቂቃ ተልከስክሶ ትናንትና ያለፈለትና ከኔ አጥቂ ጋራ እንዳታወዳደር ኃጢአት ነው። በላይ በሰማይ እጠይቅሃለሁ አንተ ጥናጃ ሞያላ ግባና ተኛ። ሰላሜንስ 10 ከ10 ይገባሻል፣ ጣፍጦልሻል። ምን አይነት በረኛ ነው? እኔ ኮርና መፍራት አቆምኩኝ እኮ ሰላሜንስ ከመጣ በኋላ። ማንቸስተር ዩናይትድ ሰላሜንስ ከመጣ በኋላ 2 ጨዋታን ይሸነፈው። ያንተ እርምጥምጡ ዴቪድ ራያ ስንት ጨዋታ እንዳስበላ ታስታውሳለህ? ያንተ እርምጥምጡ ቪክተር ጸጉርነሽ ስንት ጨዋታ እንዳስበላ ታውቀዋለህ? የኔ ወንዱ ቤንጃሚን ሼሽኮ ተከታታይ 5 ጨዋታ ላይ 20 ደቂቃ ብቻ ተጫውቶ ቀርቀር ጣፋጭ 3 ነጥብ። እኔ ደስ ብሎኛል። እርሶስ ደስ አላሉትም ወያለው? ግባ እናተኛ ይችላል ማንቼ አልነገሩሽም ወይ? ዋን ፒስ ስማ፣ ብድሩን የማይመልስ ወንድ ልጅ አይወለድ። ነግሬሃለሁ እኮ ይሄ ኢቋማ በላይ የመጣ እንዳለ ተበተን። እኛም በቃለን ብያለሁ። በቃ እኛም በቃለን። ይሄ ነው ዩናይትድ። ነግሬሃለሁ። እንቅልፍህን ታድራታለህ ብዬ እኮ ቀድሜ ነግሬሃለሁ። አትሰማም እንጂ ይሄ ነው ማንቸስተር። የኔ ሴላምንስ በራሪው የኔ ዘላዩ ቤንጃሚን ሴስኮ በቃ ይሄ ነው ማንቸስተር።